بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን السلام عليكم ورحمة الله وبركاته እንደምን ከርማችኋል ለማለት እንወዳለን። በተለያዩ ምክንያቶች ርቀን ቆይተናል። ዛሬ አላህ ፍቃድና ችሮታ ሆኖ ለመታደም ለማቅረብ ችለናል ማለት ነው። አልহামዱሊላህ ኢንሻአላህ በዚህ ቆይታ የእናንተን ጥያቄዎች የመለሱ ሼኻችን ዶክተር ሼኽ መሐመድ ሐሚዲን ከኛ ጋር ይቆያሉ። ጥያቄዎቻችሁን ግልጽ በሆነ ቋንቋ ከጫጫታ አርቃችሁ እንድታደርሱን እናሳስባለን። ሼኻና አህለን ወሰለን ከመጣችሁልን ወደ መድረካችን ባረከላሁ ፊክ ሼኽና። ያው እንደተለመደው ፈትዋ ብቻ ሳይሆን ምክር ሐሳብም ተረቢያም ስለሆነ ፕሮግራሙ ተለይተን ስለቆየን እንደ መግቢያ ምክር ነገር ለወንድምና እህቶች ይለግሱን። الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين እንግዲህ እኛ በተቻለን አቅም ህብረተሰባችን በዚች መስኮት ብቅ እያለ የተወሰነ ነገር ማካፈል ጥረት ስናደርግ ቆይተናል። ግን ነገሮች ሁሉ በእኛ ውሳኔና በእኛ እጅ የሚሄዱ አይደሉም። ከአላህ በኩል ስኬትና ተውፊቅ ሲኖር ነው። አልহামዱሊላህ በተለያዩ ስራዎች ላይ ቆይተን ዛሬ ዳግም ተገናኝተናል። ይሄ ፕሮግራም የምንማማርበት የምንመካከርበት ያላወቅነውን የምንጠይቅበት እና እኛም ደግሞ በምንችለው መጠን ቁርአንና ሱናን መሰረት አድርገን አኢመቱል ኢስላም የሰጡትን ትንታኔ መሰረት አድርገን ነው ለመመለስ እንሞክረው። የራሳችን የሆነ የምንለው ነገር እዚህ ቦታ ላይ የለም። የአላህ ዲን ነውና በተቻለ መጠን መሰረቱን የያዘ እንዲሆን ነው ጥረት የምናደርገው። ምናልባት ስህተት ካለ አላህ ይቅር እንዲለን እንጠይቃለን። ስለዚህ ወንድሞች ይህን ታሳቢ አድርጋችሁ የምትጠይቁትን ጥያቄ ከዲን መስአላ ጋር የተያያዘ እዚህ ቦታ ላይ ጠይቀን ማወቅ አለብን ብላችሁ የምታስቡትን የሸሪዓ ጥያቄ ብቻ እንድታቀርቡ፣ ያንንም ደግሞ ከስራ ጋር የተያያዘ ነገር ተግባራዊ ብሎ ምን ልጠይቅ በሚል እንደ ፍልስፍና የመሰለ ጥያቄ አለ። የተመልካቹንም ጊዜ የሚያባክን ምናልባትም እኛም ምላሽ የማንሰጥበት አላስፈላጊ ሲሆን ማለት ነው ስለሚሆን ጥያቄያችን ከዒባዳችን ጋር ከሙዓመላችን ጋር ከትዳራችን ጋር ከንግዳችን ጋር ከተለያዩ የእኛን ህይወት ከሚዳስሱ ሸሪዓ ነክ ጥያቄዎች ጋር ተያያዥነት ያለው እንዲሆን እንመክራለን። ይሄ ደግሞ ከአላህ ሱብሓነሁ ወተዓላ ሰዋብ የምናገኝበት ወይ ከማዕሲያ የምንጠበቅበት ወይንም ደግሞ ሐያታችንን የምናርቅበትና የዱንያ አኺራ ጥቅም የምናገኝበት ነውና ክብደቱና ዋጋውን አውቀን እንግዲህ የሸሪዓ ጥያቄ ነው። ያ አዩሀ الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم على ነገሮችን አትጠይቁ ብትገለጽላችሁ የምታስከፋችሁ የሆነችን وإن تسألوا عنها حين ينزل القرآن وتبد لكم إلى ከዚህ በመነሳት ሰሃቦች አያ ከወረደ በኋላ ብዙ ጥያቄ ከመጠየቅ ይቆጠቡ ነበር። ትንሽ ትልቁን አይጠይቁም የግድ ካልሆነ በስተቀር ግድ መጠየቅ ተገቢ ነው። فاسألوا أهل الذكر إن كنتم لا تعلمون ማንኛውንም ነገር ደግሞ አውቃለሁ ብሎ የሚመልስ ሰውም ሞኝ ነው፣ አላህንም የማይፈራ ነው። የማያውቀውን ነገር አላሁ አዕለም ማለት ጊዜ ሰጥቶ ኪታብ ማየት ዑለማ መጠየቅ ያስፈልጋል። አላውቅም ማለትም ነውር አይደለም። ይሄ ብዙ ሰው የሚቸገርበት ነገር ነው። አላውቅም ማለት ይቸገርና በአላህ ዲን ላይ ያልሆነ ነገር ይናገራል። የቂያማ ምልክት ብለውም ረሱል ሰለላሁ ዐለይሂ ወሰለም የገለጹት ነው። ምንድነው የሚለው? إن الله لا يقبض العلم انتزاعا الله እውቀትን ከሰው ልብ ወዞ መንጭቆ አያወጣው። انما يقبضه بقبض العلماء ሊቃውንቶችን በመውሰድ ነው የሚያጠፋው። እዛ ዓሊም ሲጠፋ በቦታው ላይ اتخذ الناس رؤوسا جهالا ይላል። አላዋቂ መሪዎችን ይይዝና
فسئلوا يتيقالو فافتوا بغير علم فضلوا واضلوا يعني اوقات يملسالو እነሱም ስተው ሌላውን ሰው ያሳስታሉ ያጠማሉ ማለት ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ስለዚህ አላውቅም ማለት ካላወቀ ግዴታ ነው ብሎ ተበርዑም አይደለም ትህትና ብቻም አይደለም ዋጅብ ሸርዒ ነው ካላወቀ አላወቀም ነው። ጥያቄውም ደግሞ ማወቁ አስፈላጊ የሆነ ነገር የሚመለከተውን ነገር መጠየቅ እንጂ የፍልስፍና ጥያቄ መጠየቅ አይገባም። ያው ከፈተዋ ጋር የተያያዘ ስለሆነ ፕሮግራማችን በቅድሚያ ማስታወስ ያለብን ነገር ካለ ይሄ ነው። እንግዲህ ጀዛኩላሁ ኸይር ሸኽና እንዴት መጠየቅ እንዳለብን ምን መጠየቅ እንዳለብን ነግረውናል። ካደሩ ጥያቄዎችን ጀምርና ጥያቄ ቁጥር 1 ዘመናዊ ጥያቄ ይመስለኛል። ኤት ኬር የሚባል ካምፓኒ ዘመናዊ ነው ይመስለኛል ካምፓኒ አለና 5 አይነት ፓኬጅ ወይም ምርቶች አሉት። በ15000 ብር ገዝተን አባል እንሆናለን። አስተዋውቀን ሌላ አባል ስናመጣ በአንድ ሰው አንድ ፓኬጅ ሲገዛ 1000 ይከፈለናል። ሌላ ሰው ሲገዛ 2000 ይከፈላል። ሁለቱ ደግሞ 18000 ይሆናል። ሌላ አኺሪሂ በሁለቱ ዘር ግራና ቀኝ ይሄዳሉ። የተለመደ ይሄ ይፈቀዳል ወይ? አንደኛ ሁለተኛ አንደኛ ይፈቀዳል ወይ? ያስራር ካልተፈቀደስ ደግሞ የሰራነው ብር ካለ ምን እናደርገው የሚል ሁለት ጥያቄ ነው። والله እንግዲህ እያንዳንዱ የራሱ የሆነ አሰራር ሊኖረው ይችላል። በጥቅሉ ግን ዛሬ ማስተዋወቅ በጣም ቀላል በሆነበት ዘመን ሰው ሚዲያ በእጁ በሆነበት ሰዓት ያለ ኔትወርክ ማዋቀርና ማለት የፈለጉት ከማስተዋወቅ የዘለለ ሌላ ዓላማ ስላለው ነው። በአብዛኛው غሽና ኺዳዕ የማይርቀው ሙዓመላ አይነት ነውና ጥቅላዊ ሁክም ለመስጠት ቀደም መግቢያ ላይ እንደተናገርኩት ተጨማሪ ጥናት ያስፈልገዋል ብለም ግን እንደው እንዲህ አይነቱ ነገር ሙስሊሙ እንዲርቅ መከራለሁ። ብዙ ቅርጹን እየቀያየረ መልኩን እየቀያየረ 20 ዓመት ነው እንዲህ አይነቱ ነገር አሁን እቺ ኤትኬር ዛሬ የተፈጠረች መስለናል እንጂ ሌሎች ነበሩ ስሞችን እየቀያየሩ እንደ ከቻይና እንደ ከኮሪያ እንደ ከምናምን ተብሎ ይፈጠራል። አንዳንዴ ደግሞ አንድ ሰሞን ይታዩና ከዛ በኋላ እነሱ ይሰወራሉ። ደግሞ ሌላ ህብረተሰቡን ገንዘብ ያግበሰብሱና በሚሆን በማይሆን ነገር ጥቂት ሰዎች ሊጠቀሙ ይችላሉ። ከዛ በኋላ ይጠፋሉ። ቁማር غሽ ኺዳዕ የበዛበት አሰራር ስለሆነ ልክ እንደ አይነቱ ነገር መራቀን እንመክራለን። ጀዛኩላሁ ኸይር። ሰላም አለይኩም ወራህመቱላህ። የተከበራችሁ ድምዳቶች መግቢያ ላይ እንዳሳሰብኩት ስደውሉ ከጫጫታ ርቃችሁ ደውሉ፣ ካልሆነ አናስተናግድም። ሌላው ጥያቄ ብዙ ያለፉ ሶላቶች አሉብኝ እንዴት አድርጌ ቀዶ ላውጣቸው? እንግዲህ ምን ያህል ሶላት እንዳለፈው የሚያውቀው እሱ ነው። በጥቅሉ ግን ጀምሁሩ አህል العلم እንዳሉት ሶላት የአላህ ዕዳ ነው። ዕዳ ያለበት ሰው ደግሞ መክፈል ነው ያለበት። اقضوا الله فالله احق ان يقضى ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ودين الله احق بالقضاء الى بالله الله ዕዳው ሊከፈል ይገባል። ሶላትን በእኛ ላይ ግዳጅ አድርጓል። ሙስሊም ሆነን እስከተወለድን ድረስ አካለ መጠን ከደረስንበት ጀምሮ እስከ ህልፈተ ህይወት ባለው በቀን 5 ጊዜ 5 አውቃት ሶላት የታወቁ አርካንና ሹሩጥ ያላቸው ሶላቶች ጊዜ ያላቸው መሰገድ አለባቸው። ይሄን ያሳለፈ ሰው መክፈል የሚገባውን ዕዳ ያልከፈለ ሰው ነው። ስለዚህ እንዴት አድርጌ ልክፈል? እንደ ተሳካለት በየሶላቱም ከፋፈለው በቀን የተወሰነ ሰገደ። ይሄ ዕዳ ያለበት ሰው ቀብልያና በዕድያ ራሱ ያስፈልገውም ትርፍ ነገር አይደለም። ዋና ከዕዳ ነፃ ከሆነ በኋላ ነው ትርፍ ማሰብ ያለበትና ቀዷ ማውጣት ግን ግዴታ እንደሆነ ሳናረጋግጥ አናልፍም ማለት ነው። ካላወጣ ወንጀለኛ ነው። مرحبا السلام عليكم ورحمة الله. السلام عليكم. وعليكم السلام ورحمة الله. الحمد لله. حقيقة لو نجلس عند بند موضوعات الشباب وإيش بدي أقول تقولون عنه. ماشي. ليلة تياك الله. عايزة. ماشي. ليلة تياك በወለድ የሚሰሩ ባንኮች ውስጥ ወለድ አልባ ዘርፍ ላይ መስራት እችላለሁ ወይ? ወለድ አልባ ከሆነ ይቻላል ነው። ወለድ አልባ የሚባለው ራሱን የቻለ ሲስተም አለው። ራሱን የቻለ ገቢ አለው።
አሰራሩም ይለያል። ያን እንግዲህ አሰራሩ ትክክለኛ ነው ወይ አይደለም የሚለውን ያንዳንዷን ፕሮዳክት ወይ አሰራር አህካም ሸሪዓን ከሚያውቁ ሰዎች ጠይቆ መርዳት ያንዳንዱ ሙስሊም ግዴታ ነው። ነገር ግን ሐላል እስከሆነ ድረስ ይከለከላል ማለት አንችልም። ያን ውስጥ ጥያቄያቸው አንድ ቤት ውስጥ አንድ ቢሮ ውስጥ አንድ እንትን መስራታቸው ነው እንጂ ሲስተሙ የተለያየ ነው ማለት ተፋሲሉ መቼም ይሄ ተመራጭ እንዳልሆነ ምንም ጥያቄ የለውም። መሆን ያለበት ከእንዲህ አይነት ነገር መራቅ ነው። አንድ ሐራም ነገር እዚህ ኸምር ይሸጣል፣ እዚህ ውሃ ይሸጣል። ውሃ መግዛት ይቻላል፣ እንደው ከዛ አካባቢ ባትገዛ ይቻላል ልንል እንችላለን። ከአካባቢው ራቅ የተሻለው ማለት ነው። ግን ከዛ ውሃ መግዛት አይቻልም አንልም። መርሐባ። እሺ ሄሎ፣ ሰላም አለይኩም ወራህመቱላህ። ሄሎ፣ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ፣ ሰላም ናችሁ? አልሐምዱሊላህ። እንትን ነበርና ጥያቄ ለመጠየቅ ነበረ። ጠይቅ ወንድሜ። ጥያቄው ምንድነው? አሁን ለምሳሌ ልጆች በየሰፈር በየቤት እናስጠናለን ማለት ነው መምህራኖች። እሺ። እና ለምሳሌ ክርስቲያን ቤቶች ክርስቲያን ተማሪዎች እነሱ ቤት ሄደን እናስጠናኝና እንችላለንና ያ እዛ አሁን ለምሳሌ ኸምር ምናምን ነገር ሊኖራቸው ይችላል። እዛ ግቢ መሄዱ ኸምር አለበት ቦታ ራቁ ስለሚባል ይሄ ከሸሪዓ አንፃር እንዴት ይታያል ነው። መርሐባሽ። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። መርሐባሽ። እሺ ሌላ ጥያቄ ያደረ ጥያቄ ነው። አልጨርስም። ከባድ ቁጣ ውስጥ ሆኜ ሚስቴን ፈታሁ እና ፍቺው ይወድቃል ወይ? ጥያቄ አፍታቱን ያውቃል ይሄ ሰው? አዎ። መቼም ከባድ ደስታ ውስጥ ሆኖ የሚፈታ ሰው የለም። የሚፈታው ቁጣ ውስጥ ሲገባ ነው። ስለዚህ መፍታቱን ያወቀ አቅሉ የተረዳ ከፈታ ፈቷል ነው። ጥያቄ የለው። ለራስ ምክንያት ለመስጠት መንደርደሪያ ማስቀመጥ ችግሩ ነው። ህክሙን አይቀይረው። ቁጣ ላይ ያለ ሰው ፍቺ አይወድቅም የሚል ነገር ሰምቶ ይመስለኛል። ይዘው ቁጣ ላይ ያለ እኮ የሚባለው ራሱን የማያውቅ ሲሆን ነው እኮ። እንዴት በምን ሁኔታ እንደፈታ ጭምር እያወራ ነው ያለው። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሄሎ፣ ሰላም አለይኩም። ያሁን ጥያቄ አቂቃ ለወንድ ልጅ በአንድ በግ ብቻ ማውጣት ይቻላል ወይ? ከሌለው ይቻላል። ሁለት በግ መሆኑ ነው ሱናው ጠበቅ ያለ ሱና የሚሆነው። ከሌለው ግን በአንድ ቢያደርግ ይቻላል። በአንድ ማድረግ እንደሚቻል የሚያሳይ ሐዲስም አለ። እየቻለ ቢሆን ወንጀለኛ ይሆን? ወንጀልማ የለውም። ሱና ነው መሰረቱ። ስራው ራሱ ሱና ነው። ሙሉ ሱናውን ለማግኘት ሁለት ማድረግ አለበት። ሙሉ ሱናውን የሚያገኘው ሱናውን በቅጡ በመጣው ሲሰራ ነው ዋጋ የሚያስገኘውና። መርሐባ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ዳዕዋ ቲቪ ፈትዋ ፕሮግራም ነው። ዳዕዋ ቲቪ ፈትዋ ፕሮግራም ነው። ጫጫታ አለ መሰለኝ። ጫጫታ አለ እንዴ? አይሰማም። ሌላው አስጠኒ ሆነን እንሰራለን እና ብናስጠናበት ቤት አንዳንዴ ሸሪዓዊ ያልሆኑ ነገሮች ይኖራሉ። እምነቱ ምንም ይሁን ምን ሸሪዓ ያልሆኑ ነገሮች እና ኸምር ነገር እናገኛለን እና ኸምር ብቻ ሳይሆን አጅነቢ ጋር ሊቀላቀል ይችላል። ምናልባት የሚያስጠናቸውም ደግሞ እድሜያቸው ገፋ ያደረጉ ሴት ወጣቶች ሆነው ኸልዋ ሊፈጠር ይችላል። እነሱ ጋር ኸልዋ ሊፈጠር ይችላል። እንደዚህ አይነት ሙንከራት ካለ ክርስቲያን ቤት ስለሆነ እስላም ቤት ስለሆነ አይደለም። ሙንከር ነገር የትም ቦታ ሙንከር ነው። አጓጉል አጠያየቅ ይጠይቃሉ። ትክክል ያልሆነ ማለት ነው። ኸምር ካለ ሙስሊም ቤት ስለሆነ ሊፈቀድ ነው እንዴ? ዋናው ነገር መጠጥ ጋር የተያያዘ ነገር ነው። እንግዲህ ቤታቸው ውስጥ ይሄ ነገር ካለ ይሄ ሰው ከዛ መራቅ ነው ያለበት። አንድ ሐራም ነገር የቀረበ ሰው አንድ ቀን ሁለት ቀን ቢበረታታ እንኳን ቀጥሎ ወደዛ ነገር ሊወድቅ ይችላል። በሐዲስም የተነገረው መን ሐመ ምንድነው ሐውል الحيمة أنا وإن حمى الله محارمه ብሎ ምንድነው የሚለው? فمن حام حول الحمى يشك أن يقع فيه። በክልክል ቀጠና ዙሪያ የሚሽከረከር ሰው ውስጡ ሊወድቅ የተቃረበ እንደሆነ ነው።
ስለዚህ መራቅ ነው የሚገባው እንደ ነገር ከሆነ ማስጠናቱ በመሰረቱ ችግር የለውም ገንዘብ ተከፍሎ ማንም ሰው ቤት ያስተና ይችላል ሰው ስለሆነ ብቻ አብረን ተዓሙል ልናደርግ እንችላለን እምነትህ ምንድነው ሳይባል ማለት ነው የሙያ አገልግሎት ነው ትሰጣለህ ግን እምነትህን የሚነካ ነገር ወይም ደግሞ ሸርዕን የሚነቅፍ ነገር ካለ የትኛውን ቦታ ይሁን ኢብራሂም ቤት ለምን አይሆንም አዓዘና አላህ ወኢያክ አላህ ይፍረድብን እንጂ አትሄድ ነው ምንለው مرحبا جزاكم الله خير ሌላው ጥያቄ ስልክ ቀበልና ወጣ ሰላም አለይኩም ወራህመቱላህ السلام عليكم ورحمة الله وبركاته السلام عليكم Hello. السلام عليكم Hello. السلام عليكم Hello. السلام عليكم وعليكم السلام ورحمة الله. አይሰማም ጥያቄ ነበረኝ ጠይቅ وعليكم السلام ورحمة الله. ጠይቅ እሺ ጫጫታውን ራቅና ጠይቅ ከጫጫታ ራቅና ጠይቅ አሎ ጠይቅ እሺ አሁን ይሰማል وعليكم السلام ورحمة الله. እሺ ቲቪውን ዝጋውና ጠይቅ ቲቪውን ዝጋውና ጠይቅ የተከበራችሁ ወንድምናቶች አሁን በድጋሚ የምናሳስበው ከጫጫታ ርቃችሁ ጠይቁ ስለማይሰማ ማለት ካልሆነ አናስተናግድም ይሄን ታውቁ እንፈልጋለን ሰላም አለይኩም ወራህመቱላህ وعليكم السلام ورحمة الله وبركاته ቲቪውን ዝጋውና ጠይቅ ወንድሜ ሙታባቱ ኢማም ዋጅብ ነው ወይ አንድ ሰው ተአኩር ያደረጋል ሰላም ኢማሙ ሰላም ተከወጣ በኋላ እስኪ ድጋሞ ጥያቄውን ቲቪውን ዝጋውና ጠይቅ ሙታባቱ ኢማም እሺ እንዴት ይታያል አንድ ሰው ኢማሙ ሰላም ተከወጣ በኋላ ተአኩር የሚያደርጉት ቆይቶ ሰላም ተሚሉ እሺ ጥያቄ አለ እሺ ሌላው ጥያቄ ኡስታዝ ያደረ ነው የብሔር በዓል ለምሳሌ ኢሬቻን ማክበር እንዴት ይታያል በሸሪዓ ምሳሌ ያጠቀሰ ከዛ ውጭ ያሉ ብሔር ተኮር በዓሎችን እንዴት ይታያል ይላል ኢሬቻ እምነት ተኮር ነው እንጂ ብሔር በዓል አይደለም ደግነቱ ዘንድሮ ራሳቸው ኢሬቻን የሚያከብሩት አካላት ሙስሊም የሆናችሁ ወይም ክርስቲያን ሆናችሁ እዛ በዓል አደባባይ ላይ ባትመጡብን እንከባበር ብለዋል እኔም ሐሳብ ትክክል ነው ብዬ አስባለሁ እምነት ነው ራሱን የቻለ እምነት ነው በባለቤቱ ይከበራል ሙስሊም የሆነ ሰው እዛ አካባቢ የሽርክ ቦታ ላይ መገኘት የለበትም የሚያሳዝነው ግን ሰው በእነሱ ራሳቸው ይሄ እናንተ እምነት አይደለም አትሙቱ እስከሚባል ድረስ ውስጡ ላ ኢላሃ ኢላላህ ያለበት ሰው እንዴት ነው እዛ ቦታ ሲሄድ የነበረው የሚለው ነው ስለዚህ የማንኛውም ከዲን الاسلام ውጪ ያለ እምነት ومن يبتغي غير الاسلام دينا فلا يقبل منه እዛ ቦታ መድረስ የለበትም ሙስሊም የሆነ ሰው ሌላው ደምን ወይም አንድ የሰውነትን ክፍል መሸጥ ወይም ደግሞ መለገስ በሸሪዓ እንዴት ይታያል ይላል ስልክ እስኪ መለስ ይችላል ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا አማናቸው አልহামዱሊላህ ጠይቅ የፈትዋ ፕሮግራም ነው مرحبا ለመጠየቅ የፈለኩት ጥያቄ ጀማ ሶላት በጀማ እየተሰገደ ያለ የመጨረሻ አታያት ላይ ተቀምጠው ከደረስንባቸው እነሱ ላይ ሐረመን እኛም እንቀመጣለን ወይ ሌላ ጀማ እንጠብቃለን የሚል ነው ደግሞ ሌላ ሁለተኛ ጥያቄ አንዳንድ ሰዎች የመጀመሪያው መስጊድ ላይ የመጀመሪያው ጀማ ከተሰገደ በኋላ ሌላ ጀማ የለም የሚሉ ሰዎችም ያጋጠሙ ነውና አልፎ በዚህ ሰሞን ነው እንዴት ይታያል ነው ሌላ ጥያቄ አለ ግልጽ ነው ይሄው ነው ሹክራን ጀዛኩም እሺ ባረከላሁ ፊክ አኺ ብርቲያከን እንተነሳስ
ደምን ወይም ደግሞ የሰውነት አንድ አክፍል መሸጥ ወይም ደግሞ መለገስ ይፈቀዳል በሸሪዓ የሚል ጥያቄ ነው። ደም ይሸጣል የሚል ሰምቼ አላውቅም እስካሁን ድረስ። እንግዲህ ከሆነም ደም መሸጥ አይቻልም። ደም ነጃሳ ነው እንደ ጅምሁር አህለል ዒልም የግድ ضرورة ሲሆን ነው እንጂ የሚፈቀደው። እንደውም ኢጅማዕ ነው። አንድ ሰው ሁለት ሰው ነበረ ኺላፍ አንስቶ የነበረው ከሙተቀድሞች ከዛ በኋላ በኢጅማዕ ተጠናቋል። ሙተአኺሮች መካከል ሼኽ ሸውካኒ እስከሚያነሱት ድረስ ይሄ መስአላ ሁሉም ዑለማዎች ነጃሳ ነው ብለው ነው። ስለዚህ ነጃሳ መሸጥ አይቻልም ነው ፊቅህ ኪታብ ላይ ተሰምሮበት የምናገኘው። ሁለተኛ ደግሞ ደማችንም ንብረታችን አይደለም። ሰው መሸጥ የሚችለው የሚመልከውን ነገር ነው፣ የራሱ የሆነ ነገር ማለት ነው። ይሄ አላህ Subhanahu Wa Ta'ala የሰጠን ጸጋ ነው። አይኑን፣ ልቡን፣ ሌላም ኩላሊት የተለያዩ የሰውነት አካላትን መሸጥ ማለት የሰውን ልጅ ክብር ዝቅ ማድረግ ማለት ነው፣ እቃ ማድረግ ማለት ነው። ስለዚህ ይሄ ክልክል ነው። ሙዓሲሮች በዚህ ይስማማሉ። መለገስ ግን ከዛ ይለያል። መለገስ ማለት ሰው ለመጥቀም የሚደረግ ነገር ስለሆነ ነፍስ ለማዳን استطاع ينفع اخاه فلينفعه ወንድሙ መጥቀም የቻለ ሰው ይጥቀም ነው። ወንድሙን ህይወት ከሚታደግባቸው መንገዶች አንዱ ይሄ ነው። ባይሆን ያንም ደም መለገስ እሱን በሽታ ላይ የሚጥለው ጤናውን የሚያውከው ወይንም ለህልፈት የሚዳርገው ከሆነ ደምም ይሁን ሌላ የሰውነት አካል የዛን ጊዜ መሸጥ حرام ይሆናል። መለገስ አፈው ጀዛከላሁ ኸይር መለገስ حرام ይሆናል። ምክንያቱም የሌላን ሰው ህይወት ለመታደግ ያንተ ማጣት ያንተ ንብረት አይደለች እንጂ ያንተ ህይወት እንደፈለግን የምናዝበት አይደለም። አላህ Subhanahu Wa Ta'ala ولا تقتلوا انفسكم انه كان بكم رحيما ይላል። ነፍሶቻችሁን አትግደሉ አላህ ለእናንተ አዛኝ ነው። ሰው ለራሱ ያላዘነውን ያ ረብ العالمين አዝኖለት እጅን ህይወት እንዳትጠናወታት ይላል። ስለዚህ ከዛ አልፎ አንዳንድ ሰዎች መስጨት ሲሉ ራሳቸውን የሚሰቅሉ መርዝ የሚጠጡ ሁሉ አሉ። የነሱ ሐያት የነሱ የመሰለቻቸው ነው። የነሱ ሐያት ከአላህ የተሰጠች ስጦታ ናት። አላህ ራሱ ይለውጣል እንጂ ሰው ታልቃ ገብቶ ማድረግ የለበትም። ስለዚህ መለገስ እንኳን የሚቻለው ጉዳት የማያስከትል ሲሆን ነው። እርግጠኛ መሆን ይከብዳል። ለምሳሌ ኩላሊቱን የሚሰጥ ሰው ከዛ በኋላ ጭቀሪዋ አደጋ ላይ ብትወድቅ ምን ሊሆን ነው? ለዛም የተዳረገ የሚሆንበት ሁኔታ አለ። እርግጠኛ የሚሆነው እንግዲህ በሕክምና ሊታወቅ ይችል ይሆናል። እኔው ይሄንን አናበረታታም ማለት ነው። ተከለ ጀዛኩላሁ ኸይር። ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሰላም ናችሁ? አልሐምዱሊላህ። ዳዕዋ ቲቪ ፈትዋ ፕሮግራም ነው። መጠየቅ ትችያለሽ። እሺ እኔ ልጄ 11 አመት ይሆና 12 አመት ነው እና አቂቃ አላደረኩላትም እና ምን ማድረግ አለብኝ? እሺ ሌላ ጥያቄ አለሽ? በቃ ጥያቄ ይሄ መርሐባ ተከታታይ መልስ ታገኛለሽ ኢንሻአላህ። እሺ ሰላም አለይኩም ሰላም። ቅድም የጠየቀው አንድ ወንድማችን ኢማምን መከተል በሸሪዓ እንዴት ይታያል? አንዳንዶች ኢማም ካሰላመተ በኋላ የሚያሰላምቱ አሉ፣ ዘግይተው ሌላ እንቅስቃሴ ላይ የሚዘገዩ አሉና እንዴት ይታያል? ኢማሙ ካሰላመተ በኋላ ኢማም ጋር ያለው ግንኙነት ተጠናቋል። ሶላት ውስጥ ያለ መዘግየት ግን ነሰን ተከልክሏል። انما جعل الامام ليؤتم به ኢማም የተደረገው ሊከተሉበት ነው። فاذا كبر فكبروا እሱ አላሁ አክበር ሲል እናንተም በሉ እንደው አርባኛ እንደው ፈከቢሩ ፈአታኪ በትርቲብ ነው ወደ ማለት ነው። ተከተል ማለት ነው። وإذا ركع فاركعوا እሱ እኮ ያደረገ ጊዜ ሳያረግን ولا تركعوا حتى يركع ይላል ነው ሪዋያ። አትቅደሙ ነው። እዚህ ላይ ሙቃራና ተከልክሏል። ሙቃራና ማለት በጣምራ እኩል አብሮ እኩል መቅደም ተከልክሏል። መዘግየት ደግሞ ከመጠን ያለፈ መዘግየት እንደዚሁ የተከለከለ ነገር ነው። ፉቃሃዎቹ ምንድነው የሚሉት? ሩክነይኒ ፊዕልየይኒ ብለው አስቀምጠዋል። ሁለት ሩክን ድረስ ሶስተኛ ከሄደ ሰላቱ ሁሉ ሁለት ሩክን የሚያሰራ ያክል አደጋ ላይ ይወድቃል። ተክቢረቱል ኢህራም
ካደረገ በኋላ አንተ ማብረህ ማድረግ ነው ያለበት ሲቀራ ትቀራለህ ሩኩዕ ሲያደርግ ደግሞ ሩኩዕ ማለት ነው ኢማም መሪ ነው ከሰላምት በኋላ ያለው እንግዲህ ከኢማሙ ጋር ያለው ግንኙነት ተቋርጧል ምናልባት ወንድም የሚፈልገው ተሸሁድ الأخير ላይ እሱም ቢሆን እንደ በመጠኑ አድርጎ ኢማሙን ቢከተል ተሻለ መዘግየት የለበትም مرحبا جزاكم الله خير شيخنا رفت تملسن بالمدالن የተከበራችሁ ተመልካቾቻችን ይሄ ዳዕዋ ቲቪ ፈትዋ ፕሮግራም ነው ኢንሻአላህ ከአፍታ በኋላ እንመለሳለን ሳትርቁ ጠብቁ بسم الله الرحمن الرحيم السلام عليكم ورحمة الله وبركاته የተከበራችሁ ተመልካቾች አዳማጮቻችን አህለን ወሰህለን ተመልሰን መጥተናል ከረፍት በኋላ ይህ ዳዕዋ ቲቪ የፈትዋ ፕሮግራም የቀጥታ ስርጭት ነው ኢንሻአላህ ጥያቄዎቻችሁን በግልጽ አቅርቡልን ጫጫታ ቲቪ ነገር ዘግታችሁ ብትጠይቁ ኢንሻአላህ እናስተናግዳለን ያው ጥያቄያችን መልሱልና የሚመክሩን ዶክተር ሼክ መሐመድ አህመድ ናቸው ቆይታችሁ ከኛ ጋር ይሁን ወንድምና እህቶች ሼክ የተጠየቀ ጥያቄ አንዱ ለመጠንከር ለመበርታት ብዙ ለመዝከር ጫት ብንቅም ሳናዘውትር አንድ ችግር አለው ወይ የሚል ጥያቄ እንግዲህ ዒባዳ ለማድረግ ማነቃቂያ መውሰድ አያስፈልግም እንኳን ማነቃቂያ መውሰድ ቀርቶ ራስን ማስጨነቅና ማስገድዶ ዒባዳው ላይ ለመበርታት ማድረግም ተከልክሏል ለምሳሌ ዘይነብ ረዲየላሁ ተዓላ ዐንሃ የረሱል ሰለላሁ ዐለይሂ ወሰለም ባለቤት ገመድ መስጂድ ውስጥ አድርጋ ገብተው ሲያው ኢዕቲካፍ ነው መሰል ወቅቱ ما هذا ብለው ሲጠይቁ هو حبل لزينب فإذا فترت تعلقت به የዘይነብ ገመድ ነው ኢባዳ ያደረገች ቆይና ድካም ሲሰማት እሱ ላይ ተንጠለጠላለች ለመነቃቃት ማለት ነው ያን ሲሉ ቁረጡት አሉ ሁሉን እንደው በሌላ ረጋ ደግሞ ፍቱት አሉ ليصلي أحدكم نشاطه فإذا فتر فليرقد አንዳችሁ ንቃትና መበረታታት እስካለው ድረስ ይስገድ ኢባዳ ያድርግ ሲደክመው ይተኛ ብለዋል በጊዜ በወቅቱ ለመንቃት የፈለገ ሰው በጊዜ መተኛት ነው ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ በኋላ ወሬ ማውራት የጠሉት ለዚያ ነው ኢሻ ከሰገዱ ቶሎ ብሎ አረፍ ይላሉ ረጅም ሰላት ለሊት ይሰግዳሉ እኛም ለመንቃት ከፈለግን መንቃትን የሚከለከለን ነገር ማስወገድ ነው እንጂ ማነቃቂያ መውሰድ የለብንም ያው ጫት ጎጂ መሆኑ እኮ ይታወቃል ያው የለመደ ሰው ሱስ የሆነበት ሰው የለመደውን ነገር መተው ስለሚከብደው እንጂ مرحبا ሌላው ተሸሁድ الأخير ላይ ቀደም ታይዞ የጠየቁት ጥያቄ ሁለተኛ ጀማዓ መስጊድ ለመስጊድ አይፈቀድም ብሎ የሚል ሰዎች አሉ ከዋናው ጀማዓ በኋላ ይሄ ኢማም ሻፊዒ ላይ በሰፊው ተናግረውታል ሁለተኛ ጀማዓ መስጊድን አስመልክቶ ይከለክላሉ ኢማም ማሊክም መዝሐባቸው ላይ ተደውኖ ያለው ነገር ይሄ ነው ሁለተኛ ጀማዓ መስጊድ ምክንያቱም የመጀመሪያውን ጀማዓ የሚያሰግደው መደበኛ ኢማም የጠላ ሁሉ ነው ወደ ኋላ እየቀረ ሙስሊሙን ለሁለት ለመበታተን ስለሚሆን በሚል ነው የከለከሉት ከዛ ውጭ አንዳንድ ጊዜ ሐላት الضروره ላይ እንደሚቻል የአቡበክር ሐዲስ ያመለክታል አቡበክር ረዲየላሁ ተዓላ ዐንሁ ሶላት የሚያልፋቸው ሰው አይደሉም በሆነ ወቅት ላይ ግን ጀማዓ አልፏቸው ሰደቃ የሚሰጥ የለም ወይ ብለው አላ ረጁል የተሰደቁ على هذا ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ የሚያደርግለት የለም ወይ ብቻውን እንዳይሰግድ ማለት ነው ያሉበት ሁኔታ አለ ከዚህ ውጪ ግን በቃ ሁለተኛ ጀማዓ እንሰግዳለን እንደመጀመሪያው ቢያልፍ ምን ችግር አለው የሚል አይነት እዚህ ሀገር እንደሚባለው ይሄ አግባብም አይደለም የከለከሉትም ይሄን አይተው ነው ፉቃሃዎች حرام ነው ያሉት حتى ከሙሐሽሮች ሼክ አህመድ መሐመድ ሻኪር የሸርህ الترمذي ላይ ይሄንን የኡም ንግግር ነቅል አድርገው ሰፊውን አቀሻ አድርገዋል ሼክ አልባኒ ይሄን መስአላ አበረታተው ጽፈዋል ሁለተኛ ጀማዓ መጠበቅ የለብንም እንደ ሙሉ ለሙሉ حرام ነው ማለት ባይሆንም ሐይሲያቱ እነዚህ አሁን ያነሷቸው ምክንያቶች ከግምት ውስጥ ሊገቡ የሚገቡ ናቸው ደግሞ በተግባር የምናየው ነው አንዳንድ ሰው ቁጭ ብሎ የሚያሳልፍ አለ ኢማሙ ስላልተመቸው ብቻ የሱን መዝሐብ ስለማይከተል እንደዚህ አይነት ቢድዓ ነው ይሄ ቀድ ቃመት ሰላት እየተባለ ቁጭ ብሎ መጠበቅ ሙንከር ነው ወንጀል ላይ ነው ያሉት እነዚህ ሰዎች ከዛም በኋላም ደግሞ ሆን ብሎ መዘግየት የማይሆን ነገር ነው ማለት ነው በخير ሌላ ወጣች ጠይቀችው ልጄ ሴት ልጄ 12 አመት ነው ሆኖታል እድሜዋ 12 አመት ነው አቂቃ አላወጣሁላትም
ምን ላድርግ? ታውጣላት ችግር የለውም። ሐቂቃ ማውጣት ትችላለች። ሌላው ኢማም በሚያሰግድ ጊዜ አንዳንድ ጊዜ ፈጥኖ ሩኩዕ ያደርጋል ፋቲሃ ሳንጨርስ። በተለይ ደግሞ ተደቡር በምናደርግ ጊዜ ቀድሞ ይሰግዳል፣ ሩኩዕ ያደርጋል ፋቲሃ ሳንጨርስ። የኢማሙ ፍጥነት ሊሆን ይችላል። የኢማሙ ፍጥነት አይደለም ግን ጠያቂው ሲናገር እንደሰማሁት ራሱ ቁርአኑን ተደቡር አደርጋለሁ ብሎ አንዳንድ ጊዜ ወስዋስ ሁሉ ይመጣብሃል። አንዷን አያ 2 ጊዜ 3 ጊዜ ማዕናዋ በደንብ አልመጣልኝም እያለ ስለዚህ ሌላው ሰው እንደሚቀራው እሱ ብቻ ከሆነ ወደ ኋላ የሚቀረው ችግሩ የሱ ነው የሚሆነው። ፈጠን ብሎ ኢማሙ ላይ መድረስና ሌላ ወደ ሌላ ሩክን እንቲቃል ሳይሆን በፊት ሳይሸጋገር በፊት አብሮ መስገድ ነው ያለበት እንጂ መዘግየት የለበትም። አባት ፋቲሃ ሳይጨርስ ሩኩዕ ያደረገስ እንደው ሌላ ጥያቄ አለ። ፋቲሃ መጨረስ ነው ያለበት። ያለ ፋቲሃ ረካዓው አይቆጠርም። ፋቲሃ የሚያስቀራ ጊዜ ኖሮት ሩኩዕ ካደረገም ያ ረካዓው ውድቅ ነው። ስለዚህ ፋቲሃ ሩክን ጥሏል። አዎ ሌላኛው ከእስልምና የወጣን ጓደኛ ወንድማችን ነበረ። አምኖበት ሳይሆን ዝም ብሎ ወጣ ነው የሚለው። ከዛ በኋላ ደግሞ ተመልሶ አሁን እየሰገደ እየቀረ ነው ያለው። ሻሃዳ ግን አላደረገም። ከሰገደ ሻሃዳ ያደርጋል። እንዴት ይቀራል? ተሸሁድ ላይ ሻሃዳ የማያደርግበት አጋጣሚ የለም። ሰላት የሚሰግድ ሰው በቀን 5 ጊዜ ነው ሻሃዳ የሚያደርገው። በትንሹ እንደውም 17 ጊዜ ረካዓ አለ አይደል? ቢያንስ ውስጥ ደግሞ ተሸሁዶች አሉ እኮ 4 ረካዓ ያለባቸው ሰላቶች ላይ 2 ተሸሁድ አለ። ባለ 2 ረካዓ ፈጅር ላይ 1 ተሸሁድ አለ። መግሪብ ላይ 2 ተሸሁድ አለ። የሁሉ ተሸሁድነት ነው የማይቆጠረው። ስለዚህ ተልቂና ሙስሊም ነው። ሻሃዳ እኮ አንተ በል እያለው ሌላ ሰው እንዲህ ላይ ይጠበቅበት ተለመደው ሰው ማለቱ ብቻ ነው የሚፈልገው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበር። ጠይቂ። እንግዲህ ብሬክ ስሩ ወይም ኔትወርክ ማርኬት የሚባል ድርጅት አለ። ምን የሚባል ኔትወርክ ማርኬት? ብሬክ ስሩ ኔትወርክ ማርኬት። እሺ። እና ሲገባ ብር ተከፍሎ ነው የሚገባው። እሺ። ከዛ እኔም ሌላ ሰው ነው የሚያስገባኝ ሰው ብር ያገኛል። እሺ። አሁን ተጠይቋል። እኔ ደግሞ ሌላ ሰው ላስገባ ብር ይከፈለኛል። እሺ። በቃ ስራው እንደዚህ ነው እና እንዴት ይታያል? እሺ። ሌላ ጥያቄ አለሽ? የለኝም። እሺ። ተከታታይ መልስ ታገኛለሽ ኢንሻአላህ። እሺ። ሌላው ጥያቄ ያደረ ጥያቄ ነው። የመውሊድን ምግብ መብላት ይፈቀዳል ወይ? በተለይ ስጋ ሙስሊሞች ናቸው ያረዱት። ሙስሊም ያረደው መብላት ይከለከላል አንልም። እነኚህ ሰዎች መውሊድ ስላደረጉ ከእስልምና ዳኢራ ያወጡ አይደሉም። ስለዚህ ይቻላል መብላቱ። እንደ በዓሉን አታክብር ነው እንጂ የሚባለው ነው። ቢዳ የሚባለው ምግቡ ሳይሆን ስጋው አይደለም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ማለት ነው ጀናባ ላይ ሆኖ ቁርአን መቅራት ይችላል? የጠዋት አዝካር፣ የማታ አዝካር። እሺ። ጥያቄ አለሽ? ሌላው ደግሞ ፔሪዴ ማለት ነው ልምዴ 7 ቀን ነው። እሺ። ግን አሁን ላይ 15 ቀን ተሰጠኝ። ያው እንደ ፔሪድ ነው እንትኑ ጥቁር ነውም ሽታም አለው ብዙ ነው። እና እንዴት ነው የማደርገው? አሁን ከ7 ቀን ውጭ ያለው ልምዴ መስገድ ይችላለሁ ወይስ እንዴት ነው? እሺ። ጥያቄ አለሽ? ሌላ የለም። ተከታታይ መልስ ታገኛለሽ። ሌላው እህታችን ጠየቀችው በህመም ምክንያት 3 ዓመት ወይም 3 ረመዳን አልጾምኩኝም አሁንም ልፈጥሩኝ አልቻልኩም ነው የምትለውና ምን ላድርግ? አሁን ነፍስ ጡር ከሆነች አሁንም ታዘግየው። ግዝና እንግዲህ ማብቂያ አለው። ካበቃ በኋላ አቅም ሲኖራት የነበረውን ዕዳ ቀስ ብላ ትከፍላለች። ያው ጤነኛ እስከሆነች ድረስ ወደ ሌላ ነገር አይቀየርም። መጾም ነው ያለባት ኢንሻአላህ። አሁን የምትለው ነገር ጊዜያዊ ችግር ነው፣ ሲወገድ ትጾማለች ማለት ነው እንጂ ወደ ከፋራ ነው አትሄድም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ተቋርጧል። ጀናባ ላይ ስንታጠብ ትላለች እህታችን፣ ስንታጠብ ፀጉራችንን እስከ ስሩ እስከ መባቀል ማድረስ አለብን ወይስ በ3 እፍኝ ከላይ ማፍሰስ በቂ ነው የሚል ጥያቄ ጠይቃለች። ሁለተኛ አያይዛ ጀናባ ላይ ሆነን ዚክር መዝከር ቁርአን ያለው ዚክር መዝከር እንችላለን የሚል ሁለት ጥያቄ ጠይቃለች። እንግዲህ ጀናባ ፀጉሯ
ሐዲስ አለ እነ ተሕተ ኩሊ ሸዕረቲን ጀናባ ከእያንዳንዷ ፀጉር ስር ጀናባ አለ ይላል። ሐዲሱ የተወሰነ ድክመት ቢኖርበትም ጅምሁሩል ፉቀሃ ይሄንን ነው የሚሉትና በእርግጥ እሷ የጠቀሰችውም ኢነማ የክፊኪ አን ተሕሲ ዐላ ረእሲኪ ሰላሳ ሐሰያት በራስሽ ላይ 3 ጊዜ ውሃ ዘግነሽ እንዲህ ካደረግሽ ይበቃሻል የሚል ሐዲስ አለ። ሰሒህ ነው ሐዲሱም እና አይ ይበቃታል በዚሁ ብቻ ያኛው ضعيف ስለሆነ የሚሉ ፉቀሃዎች አሉ። አይ ሌሎች ደግሞ ሁለቱን ሐዲስ ጀምዕ ማድረግ እንችላለን ማስማማት ይቻላል። ምክንያቱም ፀጉር ሴቶች ሁለት አይነት ነው ፀጉራቸው። አንዳንዶቹ በጣም ወፍራት ደንዳናና በተለይ የተጎነጎነ ይሆናል። የዛን ጊዜ 3 ብቻ በመዝገን አይዳረስም። አንዳንዶቹ ደግሞ ፀጉራቸው ስስ ሆኖ ከዚያም በታች ሊያዳርሰው ይችላል። እንማ የክፊክ የተባለው ለሚያዳርሰው ነው። አለዛ ደንዳና የሆነው ደግሞ በደንብ ማጠብ አለበት ነው የሚለው። እንደ ምክር መመክረው አዳርሶ ማጠቡን ነው ከዚህ ኺላፍ ለማውጣት። ኮርስ ይቻላል ያሉ ፉቃዎች አሉ። ያው የተንጠለጠሉበት ሐዲስም ይሄ ነው የተሻለው ይሄ ነው። ዚክር ቁርአን ያለው ዚክር ጀናባ ላይ ሆነ መስከር والله ጀናባ ቋሚ ነገር አይደለም። ከጥቂት ጊዜ በኋላ ልንላቀቀው የምንችል ነው ታጥቦ። ስለዚህ በዛን ጊዜ ከቁርአን ውጭ ያለውን አዝካር ትበል። ጀናባዋን ስታወርድ ደግሞ ወደ ቁርአኑ ትሻገራለች። ሌላው ከመጀመሪያው ጋር መሰል ጥያቄ ነው። ኔትወርክ ማርኬት የሚል ጥያቄ ነው። እንግዲህ እንዳልኩ ነው መልኩን እየቀያየረ ቅርጹን እየለዋወጠ የሚመጣ ነገር ነው። እንደው በጥቅሉ ነው የምንረዳው የማጭበርበሪያ ዘዴ ነው እሱ። ይሄንን ሙስሊም ሊርቀው ይገባል። ሌላው ጥያቄ አንድ እህታችን የወር አበባ በተለምዶ 7 ቀን ነበር የሚቆይብኝ፣ ነገር ግን 15 ቀን ያክል ቆየ። መልኩ ሽታውም ራሱ ነው ምን ላድርግ? እስከ 10 ምናልባት መድኃኒት ተጠቅመው ነው አይደለም አናውቅም። ለማንኛውም እስከ 15 ቀን ድረስ በሐይድ ይታያል ነው ያሉት ፉቃሃ አልእስላም። ከዛ ውጪ ካለፈ ግን የበሽታ ነው። ምክንያቱም ሴት ጠሃራ የምትሆነው በትንሹ 15 ቀን ነው። ከዛ ውጪ ያለው ሐይድ ሊሆን ይችላል። ስለዚህ እንደ ሐይድ ታየዋለች። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበር። ጠይቄ እኔ ኒቃብ መልበስ ፈልግ ነበር። እሺ። እና እናቴን ያው እንዴት ዝም ብዬ ሳማክራት እኔ አውፍ አላልኩሽ ኒቃብ ከለበሽ ትለኛለች እና እንዴት ይታያል? እሺ። ሌላ ጥያቄ አለሽ? አዎ። ጠይቄ እንትን ሀይድ ላይ በመሆንበት ሰዓት ሙሐደራ መከታተል እችላለሁ? ቁርአንስ ከፍቼ መቅራት መቅራት ነው ወይስ ማድመጥ? መቅራትም መስጊድ ሄጄም ሐዲስ ያው እንከታተላለን። እሱ መከታተል እችላለሁ? ምን ላይ ሆነች ነው? ጀናባ ላይ? ሀይድ ላይ። ሀይድ ላይ። እሺ። ሌላ ጥያቄ አለሽ? የለም። እሺ። ተከታታይ መልስ ታገኛለሽ ኢንሻአላህ። እኔ ኒቃብ መልበስ ፈልጋለሁ፣ እናቴ ደግሞ አልፈቅድም ትለኛለች። ኒቃብ መልበስ ሸሪዓዊ ሁክም ነው እንጂ የማንም ሰው ይሁንታ የሚያስፈልገው ነገር አይደለም። መልበስ ከፈለገች እሷ እናት ፈቀደችም አልፈቀደችም መልበስ አለባት። አይጠበቅም። አፉ አላልኩም የምትለው በሷ ሐቅ ላይ ነው እንጂ ይሄ አላህ ሐቅ ነው። እንደገና የሰው ሐቅ ድንበሩ እስከምን ድረስ እንደሆነ ማወቅ እኮ ይገባል። እናቶችና አባቶችም ወን ጃሃዳከ አላ አን ቱሽሪከ ቢማ ለይሰ ለከ ቢሂ ዒልሙ ፈላ ቱጢዑሁማ ይላል። በእኔ እንድታሻርክ የሚታገሉ ከሆነ ትታዘዛቸው ይላል። ማዕሲያም ቢሆን ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ፣ ጌታን ፍቃድ በመንቀፍ ላይ ሌላን ሰው ማዳመጥ አይጠበቅብንም። እሱ ስላዘዘን ወይም እሱ ስለፈቀደ ስለከለከለም አይደለም። አላህ ስላዘዘ ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሩ ነው መደረግ ያለበት። ስለዚህ የሷ አፎታ እዚህ ላይ አስፈላጊ አይሆንም ማለት ነው። የእናት ሐቅ ማጉደልም አይደለም፣ በሌላ እንዳታስከፍያት እንጂ በዚህ በዒባዳ ቢከፋት ከሆነ አላህ ሂዳያ ይስጣት ነው የምንለው። ከዚህ ጋር ተያይዘው ሼክ አጠይቅ ምህታችን አንዳንድ ባሎችም እንደዚህ ናቸው፣ ሚስቶች ይፈልጋሉ። የማንም ሰው እንግዲህ ከባል የወላጅ ይበልጥ ይሆናል ሐቁ። የእናት ይበልጣል። ለእሷ ካልተፈቀደ ለማንም ሰው ወላ ሄሎ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ ወበረካቱ።
مرحبا. የከደም ቴክ ነበር طيب ባለቤቴ ደም እያስቸገራት ነበርና ማለት በሳምንትም ወይ በሁለት ሳምንትም ተመልሶ ይመጣል። እሺ መልኩና ሁኔታው ሀይድ ነው የሚመስለው ነው የምትለው። እሺ ስለዚህ በተደጋጋሚ ወር ሳይሞላው በሳምንት በሁለት ሳምንት ተመልሶ ይመጣልና እንደ ሀይድ ነው የሚቆጠረው ወይስ እንዴት ነው መደረግ ያለበት? መድኃኒት ትጠቀማለች? መድኃኒት ትጠቀማለች እንዴ ሀይድ? አዎ ትጠቀማለች። ኦኬ በህክምና አልተመረመረችም? አልተመረመረችም። መርሐባ እሺ መልስ ታገኛለህ። ጠብቀን። ሌላ ጥያቄ አለ? ጥያቄ የለውም። ሌላ እህታችን ሀይድ ላይ ያለች ሴት መስጊድ ሄዳ ብታዳምጥ ሙሐደራ ቁርአን ከፍታ ብታዳምጥ በቀራ መስጂድ ውስጥ መግባት ቁጭ ማለት የሚከለክል ሐዲስ አለ። ኢኒ ላ ኡሒሉ ልመስጅደ ሊሓኢድን ወላ ሊጁኑብ እብኑ ሐጀር አልአስቀላኒ ብሉገል መራም ላይ ሐሰን ብለውታል። ለሐይደኛና ለጀናባ ሴት አልፈቅድም። ለሐይድ ላይ ላለችና ጁኑብ ለሆነ ሰው መቆየቱን ነው። ማለፍ ችግር የለውም። ፈሳሹ እንዳይንተባተብ ጥንቃቄ እስካደረጉ ድረስ በመስጂድ ውስጥ ቢያልፉ ሆነ ዕቃ አንስተው ቢወጡ ችግር የለውም። አይሻ ረዲየላሁ ተዓላ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም ናዊሊን አልኹምረተ ምን አልመስጂድ ከመስጂድ መሀረቧን አንጪ ብለው ሲያዟት ቃላት ያ ረሱላህ እኒ ሐኢድ የወር አበባ ላይ ነኝ አለቻቸው። ኢነ ሐይደተኪ ለይሰት ፊ የዲኪ ያሏት የአንቺ የወር አበባ እጅሽ ላይ አይደለም ያለው አላት። እጅ ሰንዝሮ ማንሳት አይከለከልም ነው። ሙሩር ወይም ማለፍ ይፈቀዳል የሚሉት ለዚህ ነው። መቆየት ግን የተከለከለ ነው። ስለዚህ ውጭ ሆኖ ከመስጂዱ መስገጃ ቦታ ውጪ መራፊቀል መስጂድ የሚባል አለ ጧራ ወይም በረንዳ አካባቢ ላይ የሚቀመጡበት ኖሮ ቢያዳምጡ በርቀት ችግር የለውም። መግባቱ ግን የተከለከለ ነገር ነው። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ አልሐምዱሊላህ። ዳዕዋ ቲቪ ነው። ዳዕዋ ቲቪ ፈትዋ ፕሮግራም ነው። አይዋ ጠይቅ። ጥያቄ ነበረኝ። ጠይቅ ፈضل። አይዋ እንትን ነበር ፈضل ስለ ጋዛ ነው። ስለ ጋዛ ጉዳይ እሺ ፈጠና ጋር አጠራቀ ጠይቅ። ሰዓት ያለቀ ስለሆነ ወንድሜ አፍጥነህ ጠይቅ። ሰዓት ያለቀ ስለሆነ እሺ አይ ስለ ጋዛ ያለው ጉዳይ እሺ ጥያቄ ምንድነው? ታያል በዲናችን ከኛስ ምንድነው የሚጠበቀው ለማለት ነው። መርሐባ ሁኔታ በጣም ከባድ ነው፣ ለማየት ያስቸግራል። ግልጽ ነው። ማየትስ አለብን። ትንሽ ልናየው ይጨንቀንና ወደ ሌላ ቻናል እንቀይረዋለን። ምንድነው ከኛ የሚጠበቀው እንደ ሙስሊም? መርሐባ እሺ ወንድማችን ጥያቄ ደርሷል። አላህ ይክረምህ። ባለቤቴ ደም ይበዛባታል። በሳምንትም በሁለት ሳምንትም ይመጣል። ቅርጹና መልኩ ምናምን ሀይድ ይመስላል እና ግን መድኃኒት ትጠቀማለች ብሏልና ምን እናድርግ? እንግዲህ መድኃኒት ተጠቅመው እኮ የተፈጥሮውን ፍሰት አዛቡት። ካዛቡት ደግሞ ይህን የተዛባውን ተቀብሎ አብሮ መኖር ነው። በመጣ ጊዜ ሀይድ ነው፣ በተቋረጠ ጊዜ ደግሞ ታጥቦ ይሰግዳሉ። በቀንም ዛሬ መጥቶ ነገር ሊቋረጥ እንደዚህ ሊሆን ይችላል። እንኳን በየሳምንቱ ማለት ነው። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ አንተ ጥያቄ ነበረ? ጠይቅ ወንድም። ክርስቲያን ስጋ መብላት ይቻላል? ለምንድን ነው ይህን ጥያቄ ሁሌ የምትጠይቁት? እሺ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። እሺ ተከታተል። እሺ ሌላ ጥያቄ ሴት ሰብሰብ ብለው ሐጅ ወይም ዑምራ ቢያደርጉ ይፈቀዳል ወይ የሚል ጥያቄ ጠይቀዋል። ይሄ ችግሩ የገጠማቸው ሰዎች ይጠይቁ። ሌላው እህታችን እዚህ ጋር የጠይቁት ከዛን ጉዳይ በተመለከተ ከኛ ምን ይጠበቃል? ለሙስሊም ምን ማድረግ የምንችለው ነገር አለ? ማድረግ የሚችል ሰው ካለ ወንድሞቹ ሲገዱ ያየ ዝም ማለት የለበትም። አትሊስት ዱዓ ያደረግን ነው አላህ ፈረጃ ያምጣ።
አንድ ነገር ማድረግ ችሎ ትንሽም ትሁን ብዙ ማድረግ የቻለ ያድርግ። مرحبا ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም ቀድሞ ልማች ጠይቀው ሙስሊም ያልሆኑ ሰዎች ስጋ መብላት ፈቀዳሉ የሚል ጥያቄ አለ። ይሄ ጥያቄ በየቀኑ መመለስ አይጠበቅብንም። እሺ ለፈይነን مرحبا ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላህ ወበረካቱ ሰላም ናችሁ? አልহামዱሊላህ ሄሎ ጠይቂ እየሰማሁሽ ነው። ሄሎ እየሰማሁ ነው። ጠይቂ ቲቪውን ዝጊውና ጠይቂ። ዳዋ ቲቪ ነው? ዳዕዋ ቲቪ ፈትዋ ነው። ቲቪውን ዝጊውና ጠይቂ። ዘግቻለሁ። እሺ ጠይቂ። እሺ ጥያቄ ጠይቅ ነበር። ጠይቂ እየሰማሁሽ ነው። እንትን አሁን እኔ አካባቢ ክርስቲያን ይበዛልና እድር ያለኝ ከክርስቲያኖች ጋር ነው። ያ ብሩ ደግሞ የሚቀመጠው ወለድ ያላቸው ብር ላይ ነው እና እሱን ምን ማድረግ እችላለሁ? አካባቢ ሙስሊም የለም። እሺ ሌላ ጥያቄ አለሽ? ይሄንን ነው ጠይቅ ፈለግኩት። እሺ መርሐባ ያታችን ጠይቀው ግልጽ ነው። አካባቢያችን ሙስሊም የለም። ክርስቲያን ጋር ማህበር እድር አለኝ። እድሩ የሚቀመጠው ደግሞ ገንዘብ ወለድ ጋር ነው። ምን ላድርግ ነው ትላለህ? ያው በተቻለ መጠን መጠንቀቅ ነው። መቼም እንግዲህ ወለድ ይፈቀዳል የምንልበት መንገድ የለም። እድሩ ባልገባስ መኖር አችልም ነው እንግዲህ ምን እንዳስገዳል እሷ ታውቃለች። ብቻ ወለድ ጋር የሚያነካካትን ነገር ያ አዩሀ الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين اللهم ፍሩ የቀረ ሪባ ካለ ተውት። እስከዛሬ እንኳን ተዘፍቀህበት ከሆነ ከዚህ በኋላ ሪባ አካባቢ ተረው እንዳትል ነው። በቃ ይሄ ነው ግልጽ የሆነና ማያሻማ ህግ ነው። ان كنتم مؤمنين ነው። የሙእሚንነትና ሙእሚን ያለመሆን ድንበር ነው። ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም مرحبا طيب ይሰማል እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? ሌላ ደግሞ ስለካ ነው አሁን ማንደር ቢያመጡ አታለው አንዳንድ እንዳልተሳት ነው እና ተጣጣውን የቤት ተጣጣሉ ወይ ነገር ደግሞ ቤት አሁን ወፍጮ ማሽኑ ዘርሻ አስቀመጥኩት አለ ለስራ ብዬ ዘካሪ ያልከኝ አልሰማሁም። ሁለተኛው ጥያቄ ጥያቄ ይሄ ብር ድምሬትን ይሞላል ከጀኔብ እሱ ግልጽ ነው። ሁለተኛው ጥያቄ ጥያቄና አሁን ብር እየተበደሩ ይሞላል። የአምሳ ብር ብሞላ ያንተማልክ ብር ይቆርጣል። እሱ አይደለም። ሁለተኛው ጥያቄ ሌላኛው ሁለተኛው ጥያቄ ዘካ ነው። ዘካ እሺ ዘካ በየአመቱ መስከረም ላይ ነው ማታ ባካረኝ አገኝቶና በመስከረም ጀምሮ እሺ ማሻአላህ እሺ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱሁ። የከትሬ ብር ተበድረን በኋላ ስንከፍል ይቆርጣል የሚለው አንተ ብድር ተብሎ መጠቀሱ ነው እኮ ስተቱ። የዱቤ ግዢ ነው ይሄ። የቴሌ ብር ካርድ ይልክልሃል። ሲስተም ላይ ነው ያለው። በዱቤ ሸጠልህ ማለት ነው። ከዛ በኋላ አንተ ካርድ ስትሞላ ሳንቲም ጨምሮ ይወስዳል። ያ የአገልግሎት ነው። ያንን ሲስተም ስለዘረጋና አንተ በዱቤ እንድትጠቀም ስለፈቀደልህ የእሱ ሲስተም ያንን እድል ባይሰጥህ ኖሮ አይፈቀድም ነበር። ብድር አይባልም ነው። ሽያጭ ነው ግን አገልግሎት ደግሞ ሰጥቷል ተጨማሪ። አንተ ቤትህ ሆነህ እንድታገኘው እድል አመቻችቷል። ሲስተም ዘርግቷል። ያ ሲስተም ሊከፈለው ይገባል። 50 ብር ገዝተህ ስንት እንደሚቆርጥ አላውቅም። እንግዲህ የሚቆርጠው ነገር ለሲስተሙ የተከፈለ ሰርቪስ ቻርጅ ሰርቪስ ቻርጅ ነው። ሪባ አይደለም። ይሄ ስሙ ራሱ ብድር ባንለው ነው። ብድር አይደለም። ዱቤ ነው። ግብይት ነው። ኦኬ ሌላው አላህ ገንዘብ ሰጥቶኝ ዘካ ማውጣት ጀምሬያለሁ መስከረም ላይና እንዴት አድርጌ ነው አወጣው? ያለውን ሀብት ምንድነው 1/40ኛ ነው ዘካ ወይም በመቶ 2.5 ነው። በካሽ ያለው ብር ካለ እንደው ደግሞ ሱቅ ላይ ያለውን ዕቃ ደምሮ በሚሸጥበት ዋጋ
ዛሬ ቢሸጥ ያወጣል በሚለው አማካይ ዋጋ ተምኖ ለ40 ይከፍለዋል። ያቺ አንድ 40ኛዋ ለድሃ ትሰጣለች ማለት ነው። ጀዛኩላሁ ኸይር ሸኻችን ለሰጡን መልስና ምክር ሀሳብ አጠቃላይ እናመሰግናለን። አላህ ተባረከ ወተዓላ በጤና አላህ ያቆይልን እንላለን። ጨርሰናል ፕሮግራማችን ሸኻችን። የተከበራችሁ ተመልካቾቻችን ይህ ዳዕዋ ቲቪ የፈትዋ ፕሮግራማችን ነው። የዛሬ ዝግጅታችን ላይ ተቋጭቷል። ኢንሻአላህ ሁላችንም በሰማነው ወደ ተግባር እንቀይር እንላለን። መስማቱ ብቻ ዋጋ የለውም፣ ማወቅ ብቻ ዋጋ የለውም፣ ግን ህይወታችንን መለወጥ አለበት። ነገ አላህ ፊት ባወቃችሁት አልሰራችሁም ጥያቄ ስለሚመጣ እኛም እንተግብር፣ ላላወቁት እናሳውቅ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።